በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። ዲያቆን ዘሰዋስው ነኝ። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን የምንማርበት፣ መንፈሳዊ ሕይወታችን የሚያሳድጉ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ እጅግ በጣም በብዙ የምትጠቀሙበትና መንፈሳዊ ሕይወታችሁን ለማሳደግ እየሞከራችሁ ከሆነ የምናስተምራቸው የምንለቃቸው ትምህርቶች ለዛ የሚጠቅሟችሁ ስለሆነ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። ቤተሰቦቻችን ይህንን ቪዲዮ ከምንጊዜውም በላይ ላይክ አድርጋችሁ ጀምሩት። ምክንያቱም ላይክ ስናደርገው ለብዙዎች እንዲደርስ ዩቲዩብ ሪከመንድ ስለሚያደርገው ላይክ አድርጋችሁ ቪዲዮውን ጀምሩት። እንደሚታወቀው የመዝሙረ ዳዊት ጥናት እንደጀመርን ይታወቃልና በዚህ የመዝሙረ ዳዊት ጥቅም ጥናት ላይ እስካሁን ያየናቸው ወደ 66 የሚሆኑ የመዝሙር ክፍላትን ተመልክተናል። ዛሬ 66ኛውን እንጀምራለን። 66 67 እና 68ን የምንመለከት ይሆናል ዛሬ ማለት ነው። ከዛ በፊት ግን እጅግ በጣም አሳሳቢ ጉዳዮችም ስላሉ እነሱን ጉዳዮች በነግራችሁ የተሻለ ነው። የዳዊት መዝሙር ጥናትን ስንጀምር እያንዳንዱ የዳዊት መዝሙር እያንዳንዱ የራሱ የሆነ ጥቅም አለው። የተገለጠ ጥቅም ቢኖረውም የተሰወረ ደግሞ በጣም ብዙ መንፈሳዊ ጥቅሞች አሉት እና መዝሙረ ዳዊት የሚጸልይ ሰው እጅግ በጣም ከብዙ አደጋዎች የሚጠበቅበት ስለሆነ ይህን የመዝሙረ ዳዊት ጥናት ስንጀምር የተናገርኩት ነገር ነበረ። ምናልባት ያላያችሁ ሰዎች ወደ ኋላ ተመልሳችሁ እንድትመለከቱ ጠይቃለሁ። ለምን ሰዎች ብዙ ግራ እንዳይጋቡ ስለምፈልግ ነው። በዚህ ጉዳይ እያንዳንዱ የዳዊት መዝሙር የራሱ የሆነ ጥቅም ቢኖረውም ግን አንዱን መዝሙር ብቻ ይዛችሁ ይችን ብቻ ለስችኛዋ እናውላለን የምትሉ ከሆነ በእርግጠኝነት ነው የምነግራችሁ የዳዊት መዝሙር ላይ የቃሉ ጣዕም አይገባችሁም፣ አትረዱትም። ብልጣብልጥ ለመሆን እንዳትሞክሩ በጣም በተደጋጋሚ ነግራችኋለሁ ከዚህ በፊትምና ጥያቄዎች ይጠይቁኛል ብዙዎችና እንደዚህ ሆንኩኝ ለዚህኛው የትኛው ልጸልይ ብላችሁ ብዙ መልእክቶችን ትልኩልኛላችሁ። ይሄኛው ለዚህኛው ጸልዩ ብዬ እኔ አልመልስላችሁም። የምመልስላችሁ ሁሉንም ጸልዩ ብዬ። ለምን የዕለቱን መዝሙረ ዳዊት መጸለይ ሳትጀምሩ እንደዚህ አድርጉ ማለት ይሄ ብልጣብልጥ ለመሆን ነው። እግዚአብሔር ድርጊቱን ብቻ ሳይሆን ድርጊቱ የተደረገበትንም ልብ ይመለከታል። ኢንቴንሽኑን ይመለከታል እግዚአብሔር። ስለዚህ ወደ እግዚአብሔር የምንደርስበት አንደኛ የዳዊት መዝሙር የምስጋና መዝሙር ነው፣ እግዚአብሔርን የምናመሰግንበት ነው። እናንተ ይህንን ጥቅሙን ባወቃችሁ ቁጥር የበለጠ እንድትተጉ ነው እየተገለጠ የሚገኘው። በተለይ ደግሞ በጣም ብዙዎች በዚህ ምክንያት መጭበርበር ስለደረሰባቸው ነው ይህንን ለማድረግ የሞከርኩት እኔና ከዚህ በፊትም ተናግሬያለሁ። መጀመሪያ መዝሙረ ዳዊት ጥናት ስንጀምርና ቲክቶክ ላይ ቪዲዮዎችን በምሰራበት ወቅት ይሄኛው ለዚህኛው ይውላል በሚል በጣም ብዙ ሰዎች ገንዘባቸውን እንደተበሉ ነግረውኝ ነበርና ይህንን ለመታደግም በሚል ነው አንድ ሰው ይህንን ካወቀ ቢያንስ እየተጋ ለዳዊት ያለው ፍቅር እየጨመረ ይሄዳል ብዬ ስላሰብኩኝ ነበረ የገለጥኩትና አሁን ደግሞ በእኔ ስም መጭበርበር ሰዎች ጀምረዋል። ስለዚህ ትክክለኛ የኔ የሶሻል ሚዲያ ሊንኮች ዲስክሪፕሽን ላይ አስቀምጣለሁ። እነሱን ተመልክታችሁ ነው መጠየቅ የምትፈልጉትን ጥያቄ የምትጠይቁኝ። ስትጠይቁኝ ደግሞ የትኛው ለዚህኛው ይውላል ብላችሁ ብትጠይቁኝ እግዚአብሔር በማውቀው እኔ አልመልስላችሁም። እንደዚህ ይሄኛው ለዚህኛው ተጠቀሙ፣ ይሄኛው ለዚህኛው ተጠቀሙ ብዬ መናገር አልፈልግም። እሱ ስህተት ስለሆነ ማለት ነው። ይሄንን የምንገልጠው እናንተ አውቃችሁ የበለጠ በስጋዊ መንፈሳዊ ሕይወታችሁ እንድትተጉበት እንጂ አንዱን መዝሙር ብቻ ለዚህኛው አገልግሎት ይውላል ብላችሁ ግን ጥላችሁ ይዛችሁት እንዳትሄዱ ይሰጋለሁ። ከዚህ በፊትም በጣም በተደጋጋሚ ቅሬታዬንም ነግሬያችሁ ነበረ። እንደዚህ እንዳታደርጉ ብያችሁ ነበርና ብዙዎቻችሁ ጥያቄዎችን ትጠይቁኛላችሁ። ይሄኛው እንደዚህ ሆንኩኝ የትኛውን ዳዊት መዝሙር ልጸልይ? የዕለቱን መዝሙረ ዳዊት ጸልዩ። የዕለቱን መዝሙረ ዳዊት መጸለይ ሳትጀምሩ እንዴት አንድ መዝሙር ብቻ ትፈልጋላችሁ? ይሄ እኮ ከብዙ ነገሮች ከብዙ አገልግሎት በጣም ከብዙ ከሚጣፍጡ ነገሮች መካከል አንደኛውን አውጥቼ ብቻ ልውሰድ እንደማለት እኮ ነው። የዳዊት መዝሙር የእግዚአብሔር ቃል ነው እንጂ ድግምት አይደለም። የዳዊት መዝሙር የሚጸልይ ሰው ፈተና እንኳን ቢገጥመው ፈተናውን የሚወጣበትን ኃይል ከእግዚአብሔር ዘንድ ያገኛል። እንደገና ደግሞ ክብር የሚያገኝበትን ፈተና ነው ወደ ህይወቱ። በእርግጠኝነት ነው ይሄንን የምነግራችሁ። እግዚአብሔር እርሱ ክብር የሚያገኝበትን ፈተና ነው ዝም ሊለው የሚችለው ዳዊት መዝሙር የሚጸልይ ሰው። እንደገና መከራ፣ የስጋዊ ፈተና፣ መንፈሳዊ ፈተና ቢገጥመው በዳዊት መዝሙር ድል ያደርገዋል። የዳዊት መዝሙር የሚጸልይ ሰው የእግዚአብሔር ልብን ያገኛል። እንደውም አንድ ባይታዊ ተናግሯል። በመንገድ ሲያልፍ አንዱ ድርሳነ ሚካኤል ሲደግም ይመለከተዋልና ቅዱስ ሚካኤል ረቦ ከእርሱ ጋር አብሮት ቆሞ ይመለከታል። የእመቤታችንን አርጋኖን የሚጸልይ ሰው እመቤታችን ቅድስት ድንግል ማርያም ለእርሱ የመንፈሳዊ ወተት ስታጠጣው ይመለከታል። ቅዳሴዋን ለሚጸልየው ደግሞ የመንፈሳዊ ማር ስትመግበው ይመለከታል። እና ይህንን ሲመለከት ዳዊት የሚደግም ሰው ደግሞ አብሮ ቆሞ ሲጸልይ ተመለከተና
ዳዊት የሚጸልይ ሰው በተለየ መንገድ ሥላሴ ከእግር ጥፍሩ እስከ ራስ ጸጉሩ ድረስ በእርሱ ውስጥ ተዋህደውት ይመለከታልና ተስለውበት ይመለከታልና የዳዊት መዝሙር የሚጸልይ ሰው ሥላሴ በሰውነቱ በልቡ ውስጥ ያድራሉ ብሎ ተናገረ ባይታዊና ሁልጊዜም የዳዊት መዝሙር የሚጸልይ ሰው ሥላሴ በልቡ ውስጥ የሚያድሩበት የሚሳሉበት ነው። ግን የዳዊት መዝሙርን ስትጸልዩ ብልጣ ብልጥ ለመሆን አትሞክሩ። ንጹህ ልብ ይኑረን። እንዴት ነው ይሄኛው ለዚህኛው አገልግሎት ይውላል፣ ይሄኛው ለዚህኛው አገልግሎት ይውላል እያላችሁ እየገነጠላችሁ ብቻችሁን እንዳትጠቀሙ። ከዚህ በፊትም የተነሳውበት ዓላማ እኔ እሱ ነው። ብዙዎች በዚህ ጉዳይ መጭበርበር ደርሶባቸዋል። ስለዚህ ያንን ለማቆም ሰዎች ቢያውቁት የበለጠ እየተጉ ይሄዳሉ በሚል ነበር ይሄንን ነገር ማስተማር የጀመርኩትና ብዙዎች ተጠቅመውበታል። ብዙዎች ደግሞ አሁን በእኔ ስም መጭበርበር ተጀምሯልና የሶሻል ሚዲያ ሊንኮችን አስቀምጫለሁ። በእነሱ ዲስክሪፕሽን ላይ አስቀምጥላችኋለሁ። ሁልጊዜም ዲስክሪፕሽን ላይ አሉ ሰዋሰው የሚሉ የፌስቡክ የቴሌግራም አድራሻዎች አሉ እና እነሱን ተመልክታችሁ ሰርች አድርጋችሁ ነህ ወይ ብላችሁ ጠይቃችሁ ጥያቄዎችን ጠይቁ። ከዛ ውጭ ግን ይሄኛው ለዚህኛው ይውላል ወይ ብላችሁ ብትጠይቁኝ እኔ አልመልስላችሁም። የዕለቱን መዝሙረ ዳዊት ሙሉ ጸልዩ ነው የምላችሁ። የዕለቱን ሳትጸልዩ እንደዚህ ብታደርጉ አይሰራላችሁም። የጸሎት ጣዕም ላይ መድረስም አትችሉ። ስለዚህ የጸሎት ከእግዚአብሔር ጋር ለመገናኘትና ጣዕሙን ለማወቅ መጀመሪያ በሕግ የታዘዘውን የተፈቀደውን መጸለይ ደግሞ ይገባል። ስለዚህ እሱን እናድርግ። ትክክለኞች ነገሮችን ተመልክተን የዳዊት መዝሙር በየዕለቱ የታዘዙትን የዳዊት መዝሙራት ክፍላት እንጸልይ። ካልተቻለ አንድ ሰው እንኳን የዕለቱን ባይችል በተደጋጋሚ የተናገርኩት ነገር ነው 10 መዝሙር ወይም ደግሞ አንድ ንጉስ መጸለይ ይገባዋል። እንደው መምህር ምን ይላሉ? ከእግዚአብሔር አምላክ ከሚወዳቸው የጸሎት ክፍሎች መካከል አንደኛው መዝሙረ ዳዊት ነው። ሁለተኛ ደግሞ መልክዓ ኢየሱስ ነው ይላሉ። መልክዓ ኢየሱስ ሰው ጸልዩ መሄድ አለበት፣ መዝሙረ ዳዊትም መጸለይ አለበት ይላሉ። ሁልጊዜ ነው ደጋግሞ የሚነግሩኝና ሁልጊዜም ቢሆን መዝሙረ ዳዊት ጸልዩ። በጣም በብዙ ፈተና ውስጥ የምታልፉ ከሆነ ይታደጋችኋል። ከመከራ ስጋ ከመከራ ነፍስ ትድኑበታላችሁ። ስለዚህ የዳዊት መዝሙርን እንደ ቀላል ነገር አድርጋችሁ አትመልከቱት። ይህ የእግዚአብሔር ቃል እንጂ ድግምት እንዳልሆነ ደግሞ እንድታውቁ ፈልጋለሁ። እንደው ችንን ጸልዬ እንደው ደጋግሜ ምናምን እንዳትሉ። በቃ ኢንቴንሽናችሁን እግዚአብሔር ይመለከተዋልና በፍጹም ትህትና ሆናችሁ ከልባችሁ ሆናችሁ ጸልዩት። ግን ደግሞ እንደዛ ሲባል ሌሎችም ዳውን ስትሄዱ ወደ ሌላ መንገድ ምናምን ስትወጡ ከመከራ የምትድኑበትን መዝሙር አትጸልዩ ማለት ግን አይደለም። ይሄንንም ጸልዩ ግን ኢንቴንሽናችሁ የሆነ ገንጥላችሁ ለመሄድ አትሞክሩ። እኔ ከዚህ በፊት ደጋግሜ ሰርቻለሁ ቪዲዮ 10 ደቂቃ ቪዲዮ መመልከት ካቃታችሁ እንዴት ነው ይሄንን ጸልያችሁ የበረከተ ስጋና በረከተ ነፍስ ማግኘት ለምትፈልጉት? ይሄ በጣም አደገኛ ኬል ነውና እባካችሁ እናንተም ተረጋግታችሁ መዝሙሩን ጸልዩ። ሁሉም በጊዜው ይሆናል። የማይለወጥ የማይቀየር ነገር የለምና ከእግዚአብሔር ጋር እንሆን። መጀመሪያ እግዚአብሔርን ሌሎችን ነገሮች በምንፈልግበት መጠን እንፈልገው። እግዚአብሔር አምላክ እስከ ጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። ዛሬ የምንመለከታቸው የመዝሙር ክፍላት መዝሙር 66፣ 67 እና 68 ናቸው። ምድር ያላችሁ ሁሉ ለእግዚአብሔር እረድ በሉ፣ ለስሙም ዘምሩ፣ ለምስጋናው ክብርን ስጡ የሚል የመዝሙር ክፍል ነው። ይህ የመዝሙር ክፍል የሚጠቅመንና የምንገለገልበት የመጀመሪያው ሴት ልጅ ምጥ መቼም ያው የሴት ልጅ ምጥ ተፈጥሮ ነው። ከዚህ በፊት ደጋግሜ የነገርኳችሁ የመዝሙር ክፍላት አሉ። መዝሙር 1 ነግሬያችኋለሁ ከዚህ በፊትም። ምጥ ተፈጥሮዬ ነው። ትለዲ በጸይሩ ህመም ተብላለች ሴት ሔዋን ስትረገም እንደዛ ነው የተባለችው። በጭንቅና በጸይር ትወልጃለች ነው የተባለችውና ግን ከፍተኛ ፔን ያለው ህመም ያለው እንዳይሆንና ወደ ሌላ ነገር እንዳይቀየር ህመሙን በራሱ ይህን የመዝሙር ክፍል ልትወልድ ስትል ሴት ልጅ ብትጸልየው፣ አንደኛ ደግሞ በየዕለቱም ይህንን የመዝሙር ክፍል አሁን ለምሳሌ ጸንሰችበት ወቅት ይህንን የመዝሙር ክፍል መጸለይዋ የበለጠ ለልጁም ደግሞ ብሩህ አእምሮ እንዲኖረው ከሚያደርጉ የመዝሙር ክፍላት መካከል አንደኛው ነው። ልጆቻችሁን በማህፀንም ሳሉ የዳዊት መዝሙርም ዘምሩላቸው፣ ጸልዩላቸው። ለምን ሲወጡ ስነ ስርዓት ያላቸው የተባረኩና በእግዚአብሔር የተወደዱ ልጆች ይሆናሉ። የዳዊት መዝሙር ሴት ልጅ ስትጸንስም በእድሜ ዘመኗም ልትጸልይ ይገባታል። በወር አበባ ጊዜ በምን ጊዜ የሚባል ነገር የለም። የዳዊት መዝሙር በሁሉም ቦታ ይጸልያል። ከዕለቱ ውጭም ተበልቶ ይጸልያል። የጠዋቱ የመዝሙር ክፍል ነው ሳይበላ የሚጸልየው። ሌላው ይጸልያል ተበልቶና በአሁን ዛሬ የወር አበባ ላይ ማለትም አይገባም። አራስ ቤትም ነኝ ወይም ነው አይባልም። መጸለይ አለባትና ባላችሁበት ሆናችሁ በተለይ ደግሞ ለህፃናት ይህንን የመዝሙር ክፍል አንደኛው መጸለይ ይገባልና በማህፀን ሳሉ ልጆች የተባረኩና የተቀደሱ እንዲሆን የሚያግዛቸው የመዝሙር ዳዊት መዝሙር ስለሆነ ይህን የዳዊት መዝሙር ጸልዩት። በሁለተኛ ደረጃ ደግሞ ይህ ለምጥ ብያችኋለሁ። ምጥ የሚያስቸግራት ከሆነ ህመም ካለው ፔን ካለው
ቶሎ እንድትገላገል የሚረዳት የመዝሙር ክፍል ስለሆነ ይህንን የዳዊት መዝሙር ልትጸልዩላት ይገባል ማለት ነው። ወይም ደግሞ እሷ ልትጸልየው ይገባል። ሌላው ይሄ የመዝሙር ክፍል የሚረዳን አሁን ላይ የዶሮ እርባታ ላይ የተሰማርታችሁ የምትገኙ እህትና ወንድሞች፣ ርግብ የምታረቡ ሰዎች የተባረኩና እንዲረቡ የሚያደርግን የዳዊት መዝሙር ነው ይሄ። እንደገና ደግሞ አትክልት ማንኛውም አዝርት ገበሬ ሊሆን ይችላል፣ በግብርና ስራ ውስጥ የምትገኙ ልትሆኑ ትችላላችሁና ይህንን የዳዊት መዝሙር ጸልያችሁ ያለውን አዝርታችሁን መርጨት ነው ማለት ነው። ያ ማለት እንዲበረክት ያደርጋል። የእግዚአብሔር በረከት እንዲኖረው ያደርጋል። የዳዊት መዝሙር በራሱ ኃይል ያለው ክፍል ስለሆነ ይሄ የዳዊት መዝሙር ለዚህ አገልግሎት ልትጠቀሙበት ትችላላችሁ። አዝርት፣ አትክልት ማንኛውም አዝርት ካላችሁ ገበሬዎች ልትሆኑ ትችላላችሁ። በዛ ስራ ውስጥ ተሰማርታችሁ የምትገኙ ወንድሞቻችንና እህቶቻችን ይህንን የዳዊት መዝሙር ብትጸልዩትና ብትረጩት አዝመራችሁን የተባረከ እንዲሁም ደግሞ ዶሮና ርግብ ለምታረቡ ደግሞ በጤና ሁኑ እንዲረቡላችሁ የሚያደርግ የዳዊት መዝሙር ነው ይህ የዳዊት መዝሙር ማለት ነው። ስለዚህ የመዝሙር 66ን ለዚህ አገልግሎት ልትጠቀሙበት ትችላላችሁ። ሌላኛው ደግሞ መዝሙር 67 ነው። መዝሙር 67 እጅግ በጣም አጋንንት የሚፈሩትና የሚንቀጠቀጡለት የዳዊት መዝሙር ነው። ቅዱስ አትናቴዎስ ከዳዊት መዝሙራት መካከል አጋንንት የሚፈሩትና የሚንቀጠቀጡለት የዳዊት መዝሙር ክፍል ብሎ የሚናገረው መዝሙር 67 ነው። መዝሙር 67 በግዕዙ ሁለት አይነት አነባበብ አለው። ሲጠብቅና ሲላላ የሚባል አለው በአብነቱና የተነሳ እግዚአብሔር ወይ ዘረው ጸሩ ወይ ጉየዩ ጸላይቱን ቅድመ ገጹ ይላል። ሲላላ ማለት ነው። ሲጠብቅ ደግሞ የተነሳ እግዚአብሔር ወይ ዘረው ጸሩም ቅድመ ገጹ ይላል። በሁለት አይነት ያነባበብ ስልት አለው ማለት ነውና በአማርኛው ግን እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ፣ ጢስ እንደሚበን እንዲሁ ይብነኑ፣ ሰም በእሳት ፊት እንደሚቀልጥ እንዲሁ ኃጥአን ከእግዚአብሔር ፊት ይጥፉ፣ ጻድቃን ደስ ይበላቸው፣ በእግዚአብሔር ፊት ሐሴት ያድርጉ፣ በደስታም ደስ ይበላቸው፣ ለእግዚአብሔርም ተቀኙ፣ ለስሙም ዘምሩ የሚል የዳዊት መዝሙር ነው። እጅግ በጣም ኃይለኛ ይህንን የዳዊት መዝሙር ቢቻለን ሁላችን በቃላችን አጥንተን ልንይዘው የዳዊት መዝሙር የሚገባ የዳዊት ክፍል ነው። የመዝሙር ዳዊት ክፍል ነው። ለምን ይህ የዳዊት መዝሙር አጋንንት የሚፈሩለትና የሚንቀጠቀጡለት ነው። ምክንያቱም የእግዚአብሔርን ስም የሚያነሳ ያ ማለት ግን ሌላውን አይፈሩም ማለት አይደለም። እንደዛ እንዳትረዱት። የእግዚአብሔር ቃል አጋንንትን ከፊት የሚያሸሽ የሚያርቅ ነው። ሁሉም ቃል የትኛውም ቀላል ብላችሁ የምታስቡት የእግዚአብሔር ቃል የለም። ሁሉም የእግዚአብሔር ቃል ጠላቶችን የሚበትንና የሚያደቅ ነው የእግዚአብሔር ቃል እና ይህም የእግዚአብሔር ቃል ነው። ነገር ግን ለየት ተደርጎ የተነሳ እግዚአብሔር ወይ ዘረው ጸሩ ተብሎ የዳዊት መዝሙር 67 አጋንንት የሚፈሩትና የሚንቀጠቀሉት የዳዊት መዝሙር ስለሆነ ይህንን በቃላችሁ አጥንታችሁ ከእግዚአብሔር ጋር የምትሆኑበትና በተለይ ደግሞ በሌሊትም ለምትነሱ ለምትንቀሳቀሱ ሰዎች ይህ የዳዊት መዝሙር ከፊታችሁ ሸሽተው ክፉ ነገር ለማራቅ የሚረዳችሁ ስለሆነ፣ ምክንያቱም የክፉ ነገር ጠንሳሽ አጋንንት ሰይጣናት ናቸው። ስለዚህ ያንን ነገር ወደ እናንተ እንዳይመጣ የሚያደርጉት ስለሆነ ሁልጊዜም ቢሆን ይህን የዳዊት መዝሙር በቃላችን ልናጠናው የሚገባ የዳዊት ክፍል ነው፣ የዳዊት መዝሙር ክፍል ነው። ስለዚህ በቃላችሁ ያዙት። የተነሳ እግዚአብሔር ወይ ዘረው ጸሩ ወይ ጎዩ ጸላይቱ በሁለት አይነት ያነባበብ ዘዴ ነግሬያችኋለሁ። ይህንን ዳዊት መዝሙር በግዕዙ ቢቻላችሁ በቃላችሁ አጥንታችሁ ልትጸልዩት የሚገባ የመዝሙረ ዳዊት ክፍል ነው ማለት ነው። ስለዚህ አጋንንት የሚፈሩት ብሎ ቅዱስ አትናቴዎስ የሚናገረው የዳዊት መዝሙር 67 ነው። ስለዚህ ኃይለኛ የጸሎት ክፍል ስለሆነ በቃላችሁ ልትይዙት ይገባል። ሌላኛው የዳዊት መዝሙር ክፍል ደግሞ መዝሙር 68 ነው። መዝሙር 68 አቤቱ ውሃ እስከ ነፍሴ ደርሶብኛልና አድነኝ፣ በጥልቅ ረግረግ ጠለቅሁ፣ መቆሚያም የለኝም፣ ወደ ጥልቅ ባህር ገባሁ፣ ማዕበልም አሰጠመኝ ይላል። ይህ የዳዊት መዝሙር መዝሙር 68 የምንጠቀመው አገልግሎቱ ለምን ይውላል የሚለውን ስንመለከት ደግሞ ይህ መዝሙር ለብዙ አገልግሎት ልንጠቀሙ የምንችል መዝሙር ክፍል ቢሆንም ግን አሁን የምነግራችሁ ለአንድ አገልግሎት ብቻ ነው። ምንድነው? ክፉ መከራ ህይወታችሁን የሚያሳጣ ስቃይ በገጠማችሁ ጊዜ ወይንም ደግሞ ክፉ ነገር ያገባችሁበት ሊሆን ይችላል። ድንገታዊ የሆነ ነገር ገጥሟችሁ ሊሆን ይችላል እና ክፉ አደጋ ህይወታችሁን የሚያሳጣችሁ ጉዳይ ከገጠማችሁ ምንም ከማድረጋችሁ በፊት ይህንን የዳዊት መዝሙር 3 ጊዜ ብትጸልዩ ያንን ክፉ ነገር ከናንተ ያሸሻል። ይህን በእርግጠኝነት ነው የምነግራችሁ። በጣም ኃይለኛ ጸሎት ክፍል ነው መዝሙር 68 እና ከክፉ አደጋ የምትጠበቁበትና ክፉ ነገር ውስጥ ገብታችሁ ያን ክፉ ነገር አለቃችሁ ብሎ ወይም ደግሞ ከገባችሁበት በኋላ ይዟችሁ ከሆነ ያን ክፉ ነገርን ከህይወታችሁ የምታሸሹበትና የምትርቁበት ነው። ከዚህ በፊት ቀድሜ ነግሬያችኋለሁ። የዳዊት መዝሙር እናንተ የሚገጥማችሁን ፈተና እንኳን የእግዚአብሔርን ክብር ማታገኙበት ከሆነ
ወደ ህይወታችሁ እንዲመጣ እግዚአብሔር አይፈቅድም። የምትጸልዩ ከሆነ የዳዊት መዝሙር ማለት ነው። የዳዊት መዝሙር የማይጸልይ ሰው ደግሞ በብዙ ፈተና ውስጥ ቢያልፍም እንኳን ኃይል አያገኝም ፈተናውን የሚያሸንፍበትን። ስለዚህ የዳዊት መዝሙር በራሱ ክፉ አደጋ ውስጥ ይሄ መዝሙር ክፍል የክፉ አደጋ ውስጥ ገብታችሁ ነገር ግን መውጫ ቀዳዳው መውጫ መንገዱ መውጫ በሩ ጠፍቷችሁ ከሆነ ይህን የዳዊት መዝሙር ብትጸልዩት ያን ክፉ ነገር ከናንተ ያሸሽላችኋል። ድንገታዊ አደጋም ሊሆን ይችላል ገጥሟችሁ ህይወታችሁን የሚያሳጣ ነገር ቢገጥማችሁ ይህ የዳዊት መዝሙር ይህን ክፉ ነገር ለማራቅ ይረዳችኋልና ባላችሁበት በችግራችሁ ጊዜ ቁጭ ብላችሁ ይህን የዳዊት መዝሙር 3 ጊዜ ብትጸልዩት ይህንን ክፉ ነገር ከናንተ ያሸሽላችኋል ማለት ነው። ስለዚህ እነዚህ የ3 የዳዊት መዝሙር ክፍላት ለነዚህ አገልግሎቶች የምንጠቀምባቸው ይሆናል ማለት ነው። እግዚአብሔር አምላክ በቸርነቱ ሁልጊዜ ከኛ ጋር እንዲሆን ቅዱስ ፈቃዱ ይሁንልን። የቅዱስ ዳዊት ረድኤት በረከት በሁላችን ላይ ይደርብን። አቤቱ ቅዱስ እግዚአብሔር አምላካችን በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋር ከመንፈስ ቅዱስም ጋር ትክክል የሚሆን ዛሬም ዘወትርም ለዘላለም አሜን። በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ይቆየን። ይህንን ቪዲዮ ደግሞ ለሌሎች ወገኖቻችን ሼር እናድርግ።